በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ? ሰላምታዬ ለሁላችሁም ይድረሳችሁ። አበው ካህናት፣ አሃው ዲያቆናት፣ የቤተክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት አንድነት፣ የቅድስተ ቅዱሳን የድንግል ማርያም ምልዕተ ክብር፣ ምልዕተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት፣ ሰዓሊተ ምሕረት፣ እማምላክ ወላዲተ አምላክ አማላጅነቷ በሁላችን ላይ አድሮ ይኖር። የዛሬው ትምህርት በተለይ ጸለይኩ መልስ አላገኘሁም ለምትሉ ይሄ ነው የዛሬው ትምህርታችን። ጸለይኩ ግን መልስ አላገኘሁም። በጣም የደከመ ሰው ንግግር ይመስላል። ምክንያቱም አንድ ነገር ፈልጎ ቶሎ ያልሆነለት ወይም ቶሎ ያልሆነላት ሽቶ ያልተፈጸመለት። ስለዚህ አንዳንድ ሰዎች እንደዚህ ሲሆን ተስፋ ወደ መቁረጥ ይሄዳሉ። ጊቭ አፕ የሚባለው የእንግሊዘኛ ቃል አለ። ብዙ ሰዎች አሁንስ በቃ ሰለቸኝ፣ አሁንስ ደከመኝ፣ በቃ ትቼዋለሁ ጸሎቱን የሚሉ ሰዎች አሉ። እግዚአብሔር ምን ይላል? ኢየሱስ ክርስቶስ ምን ያስተምረናል? መጽሐፍ ቅዱስ ምን ይነግረናል? ይሄንን ነው ዛሬ የምንማረው። በነገራችን ላይ እንዲህ አይነት ሰዎች ከምትጸልዩት ጸሎት ውስጥ ነገ የምጨምርላችሁ አንድ ጸሎት ይኖራል። ነገ የሚጨምርላችሁ ጸሎት ይኖራል። ምን ብላችሁ እንደምትጸልዩ እሱን ነገ ነግራችኋለሁ። አጭር ጸሎት አለ ከመጽሐፍ ቅዱስ ውስጥ፣ እሱን እንመለከታለን። ዛሬ ግን ለዚህ አይነት አስተሳሰብ ላለን ሰዎች እግዚአብሔር ምን እንደሚያስተምረን ማወቅ አለባችሁ። ለዚህም ደግሞ ቃሉ ይነግረናል። የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን፣ በልቡናችን ያሳድርልን፣ በአእምሮአችን ይቅረጽልን፣ ፍሬም አፍርተን መልካም ሰዎች እንድንሆን ልመናችንንም ሰምቶ እንዲፈጽምልን የሱ ቅዱስ ፍቃድ ይደረግልን። ቃሉን የምታገኙት በሉቃስ ወንጌል ላይ ምዕራፍ 18 ከቁጥር 1 ጀምሮ ነው። ይህም ቃል ከቁጥር 1 እስከ ቁጥር 8 የሚገኝ የወንጌል ቃል ነው። ጸለይኩ እግዚአብሔር አልመለሰልኝም፣ ጸሎቴ አልተሰማም ማለት ነው። ይሄ ለሚፈትናችሁ ሰዎችና ምን መጠበቅ እንዳለብን እንድንረዳ ይህ ምሳሌ በኢየሱስ ክርስቶስ ተነግሮናል። መንፈስ ቅዱስ በእኔም በእናንተም አድሮ ይኖር። ሉቃስ 18 ቁጥር 1 ላይ ቅዱስ ሉቃስ የሚጽፈው ኢየሱስ ክርስቶስ ያስተማረውን ምሳሌ ነው። ስለዚህ ሲጀምር ምን አለ? ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌን ነገራቸው ይላል። ሳይታክቱ ዘወትር እንዲጸልዩ። አሁን ጊቭ አፕ ማድረግ በቃ አልሰማኝም ብሎ ጸሎት ማቆም የለም ማለት ነው። በዚህ ወንጌል መሰረት አንዳንድ ሰዎች ተስፋ የቆረጣችሁ ሰዎች እኔ በቃ ከዚህ ሁሉስ ባልሄድስ ቤተክርስቲያን እስከሚል የደረሳችሁ ሰዎች እኔ እግዚአብሔር አልሰማኝም፣ ይሄው መቤቴ ለሌላው ትታደርግ ለኔ አላረገችልኝ፣ እኔ ምንድነኝ የሚል ሐሳብ በውስጣችሁ ለሚመጣ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ
በልብ መታሰቡ በቀልብ ነገሩ ከፍ ከፍ ይበልና ሳይታክቱ ዘወትር ሊጸልዩ እንደሚገባቸው ይህንን ምሳሌ ነገራቸው ይላል። ምንድነው ምሳሌው? እግዚአብሔር ሰምተን ለመዳን ይርዳን። እንዲህ ይላል። እንዲህ ብሎ ነገራቸው። አዎ እንዲህ ሲል ነገራቸው። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። የዳኛውን ባህሪ ተመልከቱ። አንደኛ እግዚአብሔርን አይፈራም፣ ሁለት ሰውን አያፍርም። ስለዚህ 10ቱ ትእዛዛትን ሙሉ በሙሉ የጣሰ ነው። 10ቱ ትእዛዛት በሁለት ነው የሚጠቃለሉት። አንድ እግዚአብሔርን መውደድ፣ ሁለት የሰው ልጅ መውደድ ነው። ስለዚህ ይሄ ዳኛ ምን ያህል ሰው ክፉ እንደሆነ፣ ሰውን እንደማይፈራ፣ እግዚአብሔርንም እንደማያከብር ትመለከታላችሁ። አሁን ምንድነው መነሻው? ጌታችን የሚያስተምረን ሉቃስ የነገረን ዘወትር እንዲጸልዩ ይህን ምሳሌ ነገራቸው የሚል ነው። ተስፋ እንዳይቆርጡ ማለት ነው። እንዳያቆሙ ማለት ነው። እንዳታቆሚ ማለት ነው። አልሆነልኝም ብለሽ እንዳታቆም ነው። ስለዚህ በአንዲት ከተማ ውስጥ ምን አይነት ዳኛ ነበረ? እግዚአብሔርን የማይፈራ ሰውንም የማያፍር። አቤት ምን አይነት ባህሪ ነው ይሄ! እግዚአብሔርን የማይፈራ ሰው የማያፍር አሉ። ብዙ ሰዎች አሉ እንደዚህ። አሁን እንደዚህ አይነት ሰዎች በተለይ እድሜ ለቴክኖሎጂ በደንብ አውቀናቸዋል። ጓዳ ውስጥ ተደብቀው የነበሩ ሁሉ ወጥተዋል። አሁን አንደኛ እግዚአብሔርን አይፈሩም፣ ሁለተኛ ሰውን የማያፍሩ። የሚያወሩት ሁሉ ቆሻሻ ነው። አይምሯቸው የሚወጣው ቆሻሻ ነው። እነሱም በኃጢአት በጣም የጨቀዩ ናቸው። የኃጢአት ሽታ እጅግ ይገለማል። ቆሽሸዋል። ከላይ ለብሰው ተቀባብተው ሲወጡ ግን በእግዚአብሔር መንፈስ የተጠሉ መሆናቸው ግን አያውቁም። በተለይ ስለ ሰው ሐሜት የሚያወራ ሰው፣ በተለይ በሰው ሕይወት ውስጥ የሚገባ ሰው፣ እሱን እግዚአብሔር አጥብቆ ይጸየፈዋል። ክርስቲያኖች ከዚህ ራሳችሁን አድኑ፣ ከዚህ ውጡ። አሁን ግን ትምህርቱ ተስፋ ሊቆርጡ ወይም ለቆረጡ ላሉ ሰዎች የሚሰጥ ነው እና ዘወትር እንዲጸልዩ እንዲህ ሲል ምሳሌ ነገራቸው። በአንዲት ከተማ አንድ ዳኛ ነበረ። አንድ እግዚአብሔርን አይፈራም፣ ሁለት ሰውንም አያፍርም። የሚገርመው በዚያችው ከተማ ደግሞ አንዲት ሴት መበለታለች። በአንድ ከተማ ውስጥ አቤት ስንት አይነት ሰው ነው የሚኖረው ባካችሁ! እቺም ሴት እዛው ነው የምትኖረው። ይሄም ክፉ ዳኛ እዛ ነው። ጭራሽ የከተማዋ ዳኛ ነው። እሷ ማንም ያውቃት? ማን ያውቃል? ገንዘብ ከሌለህ እኮ በቃ፣ ዘመድ ከሌለ በቃ ራስህን ጥረህ እግዚአብሔርን ዘመድ አድርገህ ተነስ። አንተ ዘመድ ከፈለክ ብዙ ዘመዶች አሉ። ነቢያት፣ ሐዋርያት፣ ሰማዕታት፣ ቅዱሳን ሁሉ ዘመዶች ናቸው። ለሚያውቀው ሰው ነው፣ ለሚያውቀው ሰው። ስለዚህ ይህቺ ምስኪን ሴት በዚያች ከተማ ነበረች። አንዲት መበለት ይላል። መበለት ሲል እዚህ ጋር ልብ በሉ፣ ምንም የሌላት ማለት ነው። ባል የሌላት፣ ትዳር የሌላት፣ ልጆች የሌላት ብቸኛ ምስኪን ማለት ነው። ማንም ዘመድ ማንም ረዳት የሌላት ነች። ወደ ዳኛው እየመጣች ዳኛ አግኝታ ወደ ዳኛው እየመጣች ከባላጋራዬ ፍረድልኝ ትለዋለች። ባላጋራ ደግሞ አላት። የነጠቃት ነገር አለ፣ የወሰደባት ነገር አለ። አዎ ዛሬ ብዙዎች ሰዎች እኮ እንደዚህ ናቸው። የሰው ገንዘብ ወስደው አይሰጡም፣ የሰው ንብረት ወስደው አይሰጡም። ዘርፈው ነጥቀው ቋንጃ ሰብረው ቤት ዘርፈው አጥር ሰብረው ገብተው እኮ ሲዘርፉ እግዚአብሔር የሚያያቸው አይመስላቸውም። እና እቺ ሴት በዛች ከተማ ነበረች። ከባላጋራዬ ፍረድልኝ ትለው ነበር። አሁን በዚች ከተማ በትንሹ እኛ የምናየው የስንት ሰዎች ጸባይ ነው? የሶስት ሰዎች ጸባይ ነው የምናየው። አንደኛ ዳኛው ምን አይነት ጸባይ ያለው? እግዚአብሔርን አይፈራም፣ ሰውን አያፍርም። ሌላ ደግሞ በዚህ ከተማ ውስጥ ያለች ምን አይነት ሴት አለች? ብቸኛ ሴት፣ መበለት ሴት። ምን ይሆነች? የተጎዳች፣ የተጨቆነች፣ የተገፋች። ሌላ ሶስተኛ ሰው በዚህ ከተማ ውስጥ አለ። የሶስተኛው ሰው ባህሪ ደግሞ ምንድነው? ነጣቂ ነው፣ ዘራፊ ነው፣ ገዳይ ነው። እችን ምስኪን ሴት ዘመድ የላትም፣ ባል የላትም፣ ወገን የላትም፣ አባት የላትም፣ እናት የላትም፣ ወንድም የላትም፣ እህት የላትም፣ ማንም የላትም ብሎ ነጥቋታል። በአንዲት ከተማ ውስጥ ይሄ ሁሉ ነገር አለ።
ከዛ ዳኛው አሁን አውቀናል ጸባው የዳኛው ጸባይ ታውቋል። እግዚአብሔርን አይፈራም፣ ሰውን አያፍርም። ነገስታት መሪዎች እንዲህ ሲሆኑ ሌቦች ይበዛሉ፣ በአንድ ሀገር ላይ ዘራፊዎች ይበዛሉ። ምክንያቱም የሚቆጣጠራቸው የለም። አባቱ ዳኛ ልጁ ቀማኛ የሚለው ተረት ይመጣል ማለት ነው። አባቱ ዳኛ ልጁ ቀማኛ ከባድ ነው። እግዚአብሔር ከዚህ ሰውር ነው። ስለዚህ እቺ ሴት በየጊዜው እየመጣች አያሌ ቀን እየመጣች ስትጮህ አያሌ ቀን ሊፈርድላት አልወደደም። ሴቲቱ ግን አታቋርጥም ሄዷን። እባክህ ትላለች፣ ዞር በይቺ እየተባለች እየተገፋች ትጣላለች። ዛሬም ትመጣለች፣ ዞር በይቺ ትገፋለች። ነገም ትመጣለች፣ ተነጎዳም በየዕለቱ ትመጣለች። ሌላ ምንም ነገር የላትም። ስለዚህ አያሌ ቀን እየመጣች እባክህ ከባላ ጋር ፍረደኝ፣ ፍረድልኝ፣ ፍረድልኝ፣ ፍረድልኝ ያለች ትጮህ ነበርች ሴት አያሌ ቀን። እሱ ግን ሊያደርገው አልወደደም። አንድ ቀን ሰለቸው በቃ። ያቺ ሴትዮ ደግሞ ነገም ትመጣለች፣ እኔ ከዚህ ሁሉ ለምን አልገላገልም ብሎ ከዚህ በኋላ በልቡ ደግሞ የሚገርም እኮ ነው። በልቡ ምን እንዳለ ታውቃላችሁ? እግዚአብሔርን ባልፈራ ሰውንም ባላፍር ራሱ ያውቃሉ ማለት ነው። ለካ እነዚህ ከሃዲዎች ክፉይ ሰዎች እኮ ያውቃሉ። ልባቸው እኮ ይነግራቸዋል። አያችሁ፣ ልባቸው እኮ ይወቅሳቸዋል። ህሊናቸው እኮ ይናገራቸዋል። አያችሁ፣ ዛሬ በእናንተ ላይ የሚነሱ ክፉ ሰዎች ሲኖሩ ፍረድልኝ ብላችሁ ወደ ዳኛ ስትሄዱ እኮ ያውቃል ያዳኛ። ስለዚህ በልቡ ምን አለ? እግዚአብሔርን ባልፈራ ሰውንም ባላፍር ይህቺ መበለት እየመጣች እየጨቀጨቀችኝ ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለና አንድ ቀን ፈረደላት። አሁን ምሳሌውን የሚጽፈው ሉቃስ ነው፣ የሚናገረው ጌታ ነው። ከዛ ጌታ ምን አለ? አመፀኛው ዳኛ ያለውን ስሙ አለ። ምን ሰማችሁ? አመፀኛው ዳኛ ያለውን ስሙ። ምን አለ? ተመልከቱ። እግዚአብሔርን ባልፈራ ሰውንም ባላፍር እየጨቀጨቀችኝ ስለሆነ ሴትዮ እንዳታውከኝ ልፍረድላት አለ። ታዲያ ይሄ ክፉ ዳኛ ሁሉ ቀን ለምትጨቀጭቀው ሴትዮ መጨረሻ እንዳታውከውም ይሁን እንዳታጨንቀው እንዳትነዘንዘው ልፍረድላት ብሎ ሲፈርድ፣ ይሄ ክፉ ዳኛ ይሄን ሲያደርግ እግዚአብሔር እንኪያስ ቀንና ሌሊት ወደርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? በሉ ንገሩኛል። አይፈርድላቸውምን? ያ ክፉ ዳኛ እንኳን ይሄን አድርጓል። ስለዚህ እግዚአብሔር ደግሞ ወደሱ የሚጮሁትን ቀንና ሌሊት ወደሱ የሚጮሁትን አይፈርድላቸውምን? ቁጥር 8 እላችኋለሁ ፈጥኖ ይፈርድላቸዋል። ፈጥኖ ይፈርድላቸዋል። ይሄ ነው። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኘዋል? ተመልከቱ። የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኘዋል? ለምን? ብዙዎች ተስፋ እየቆረጡ ከእግዚአብሔር ይጣላሉ። ስለዚህ እምነት ይጠፋል። በቃ ዛሬውኑ አሁን የሆነ ነገር ካልሆነልኝ ብሎ ተስፋ የሚቆርጥ ሰው አለ። ውጭ ሀገር ስትሄዱ ኢትዮጵያ ውስጥም ይኑር አይኑር አላወቅኩኝም፣ ግን ውጭ ሀገር ላይ የቬንዲንግ ማሽኖች አሉ። ከላይ 1 ብር ትከትና ወይ ኮካ ወይ ውሃ ነገር ጫና አድርገህ ከስር ዱብ ያደርግልሃል። እና አንዳንድ ሰዎች ወደ ቤተክርስቲያን ስትመጡ ነው መዳይ መጽዋት እዚህ ጋር ከታችሁ እዚህ ጋር ሚሊዮን ብር እንዲዘንብላችሁ ለምትፈልጉ ሰዎች ትኖራላችሁ። እግዚአብሔር ፈንዲንግ እንትን አይደለም፣ እንደ ቬንዲንግ ማሽን አይደለም። እግዚአብሔር እንደዛ አይደለም። ልብ ነው የሚፈልገው፣ ስጦታ አይደለም የሚፈልገው። ጧፍሽ አይደለም የሚፈልገው፣ በሬ አይደለም የሚፈልገው። የምታመጡት መስዋዕት የምታመጡት ገንዘብ ከሰራችሁት ነው። አስራት በኩራታችሁን ትሰጣላችሁ፣ መልካም ነው። ግን በስጦታ አይደለም እግዚአብሔር የሚገመተው። ይሄን አረግልሃለሁ፣ ሌላ ቦታ እንደተለመደው ይሄን አረግልሃለሁ፣ ይሄን አረግልሻለሁ። ለመቤቴ ነው የምናረገው፣ እውነቱን ለእግዚአብሔር ነው የምናረገው፣ ለቅዱስ ሚካኤል ነው ለቅዱስ ገብርኤል ነው የምናረገው። ማረጋችን ልክ ነው። ከመሰራነው ስራ መስዋዕት ነው። ስለት፣ አዎ ስለት ይገባል። ጌታ ሆይ ለክብር መግለጫ ይሄንን አረጋለሁ ሊባል ይችላል። ግን በምንሰጠው ገንዘብ አይደለም እግዚአብሔር ስራውን ሊሰራል የሚችለው። ልብ ነው፣ እምነት ነው። እምነትን ያገኝ ይሆን ወይ? ይሄንን ምሳሌ ነው እንግዲህ ዘወትር ሳይታክቱ እንዲጸልዩ ሲል
ጌታችን ኢየሱስ ክርስቶስ ይህን ትምህርት ያስተማራቸው። ምን ተማራችሁ? ጸለይኩ አልሰማኝም የምትሉ እግዚአብሔር ምንድን ያለው? ፈጥኜ እፈርድላችኋለሁ ነው ያለው። አለማመናችንን ማስተካከል ሊኖርብን ይችል ይሆናል። ግን ደግሞ አንድ ነገር ነው ከዚህ ውስጥ የምናየው የነገረን ዋናው ሳይታክቱ ዘወትር እንዲጸልዩ ሁልጊዜ የጸሎት ሰዎች መሆን ይኖርብናል። ሁልጊዜ የጸሎት ሰዎች መሆን ይኖርብናል። አንዳንድ ጊዜ ቶሎ አልተደረገልኝም ብላችሁ የምታስቡ ሰዎች ድንገት አንድ ነገር ሲደረግላችሁ የላችሁም። ሮጠሽ ሌላ ቦታ ነሽ። ታሞ የተነሳ እግዚአብሔር ረሳ የሚባለው አባባል ማለት ነው። ሌላ ቦታ ነው የምትሮጠው። በቃ ቤት እግዚአብሔር ብለህ ተማጽነህ አልቅሰህ ወየው ብለህ እግዚአብሔር ከፈጸመልህ በኋላ በማግስቱ የለህም። አንተ በድራፍት ዞረሃል። ተመልሰ ጫትህ ላይ አድሮ ቃሪያ የለም። እግዚአብሔር ያደረገልን ትረሳለህ። እግዚአብሔር ያደረገልሽን ትረሳለሽ። አንዳንዴ እንደዚህ ሲሆን ጸሎታችሁን ያስረዝመዋል። ከፈለገ እግዚአብሔር ቆይ ነገ ተነጎዳ ጸሎት ይረዝማል። ለምን ሲደረግልህ አታመሰግንማ? አንዳንድ ሰዎች ልመናችሁ ብዙ ነው፣ ምስጋናችሁ ግን ትንሽ ነው። እግዚአብሔር ደግሞ የሚፈልገው ምስጋና ነው። ጸሎት ስንጀምር ራሱ አታዩም እንዴ? አባታችሁ ላይ በሰማይ የምትኖር ስምህ ይቀደስ እኮ ነው። ወደ ዕለት እንጀራ ስጠኝ አይባልም እኮ። ስለዚህ ትልቁ ነገር ግን ምንድነው? አንዳንዶች ሰዎች ደግሞ ምንም ሳታደርጉ ሌላም ነገር ውስጥ ሳትገቡ አጉል ሱስም ሳይኖራችሁ የሰው ምንም ስም ሳታነሱ እንደው ዝም ብላችሁ እግዚአብሔርን እየለመናችሁ አልተደረገልኝም ቶሎ አልሆነልኝም ብላችሁ መታሰቡ ሰዎች ትኖራላችሁ። ለእናንተም እግዚአብሔር ደግሞ ልክ ይህንን እያሰባችሁ ይህን ቃል እያሰባችሁ ሉቃስ 18 ከ1 እስከ 8 ነው የተመለከተው። እሱን እያሰባችሁ እንደዛች ሴት ያዳኛ ክፉ ዳኛ እንኳን አስቧታል፣ አንተ ግን ደግነ ብላችሁ እግዚአብሔርን ደግ አምላክ ሆይ አስበኝ ብላችሁ ልትማጸኑ ይገባችኋል። እላችኋለሁ ፈጥኖ ይፈርድላችኋል። ወደሱ ለሚጮሁት ፈጥኖ ይፈርድላችኋል። ፈጥኖ ይፍረድላችሁ። በምንም መንገድ ተስፋ አትቁረጡ። ዘወትር ጸልዩ። እግዚአብሔር አንድ ቀን ይመጣል ደግሞም ያደርጋል። እምነት ግን ትኑር። እምነትን ሲመጣ ያገኘው ነው። ዳግም ምጽአትም ሲመጣ እምነት ከምድር ላይ ይጠፋል። በዚህም ሰዓት በልመና ውስጥም ግን በእምነት መለመንን ገንዘብ ማድረግ ይኖርባችኋል። ጸለይኩ አልተሰማሁም ላልከው፣ ጸለይኩኝ ግን የጸሎቴ መልስ አላገኘሁም ለምትይ ታገኛላችሁ። እመኑ፣ ጸልዩ፣ ተማጸኑት። እግዚአብሔር ምንም የማያቅተው አምላክ ነው፣ ይችላል። እሱ ለዘላለም ከእናንተ ጋር ይሁን። በጸሎታችሁስ ደግሞ ነገ ድንገት ካልጸለያችኋት የምትጨምሯት 7 ጊዜ የምትጸለይ ጸሎት በነገው ትምህርት ነግራችኋለሁ። ለዛሬው በዚሁ አበቃሁ። የሰማነውን ሁሉ በልቡናችን ያሳድርልን። መብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። የቅዱሳን በረከት ለዘላለም በሁላችሁ ላይ አድሮ ይኑር። ስትገቡም ስትወጡም የእግዚአብሔር ክንዱ ጋሻ ይሆናችሁ፣ ቀኙ ከለላ ይሆናችሁ። የልቦናችሁን ሐሳብ ፈጽሞ የበረከት ሰዎች ያርጋችሁ። ሀገራችንን በዓይነ ምሕረቱ ይመልከትልን፣ መላውን ዓለም ሰላም ያደርግልን። እግዚአብሔር ጤና ላጡ ጤና፣ በረከት ላጡ በረከት ይስጥልን። የምትመኙት ይደረግ፣ የመረረውን ያጣፍጥላችሁ፣ የጎደለውን ሙሉ ያርግላችሁ። ድንግል መብርሃን አዛኝቱ በቀኝ በግራ ቆማ ደግፋ ከፊትም ከኋላም መርታ ተከትላ በልቡናችሁ ሁሉን ከሚችለው ከኢየሱስ ክርስቶስ ጋር ትንገሰላችሁ። ጸለይን አልሰማንም አላደመጠኝም ለምትሉ ሁሉ እግዚአብሔር ዓይንን የሰካው ያያል፣ ጆሮንም የተከለው ይሰማል ይላልና የልቦናችሁን ልመና ይስማ። ለዚህም የመላእክት ተራዳኢነት ከእናንተ ጋር ይሁን። ቃሉ ደስ ካሰኛችሁ አንደኛ ለምታገኙአችሁ ሰዎች ሉቃስ 18 ከ1 እስከ 8 ይሄን የሚል ቃል ሰማሁ ብላችሁ በአፋችሁ መንገር። 2 ይሄንን ላይክና ሼር ማድረግ። 3 በዚህ ውስጥ ካገኛችሁት ትምህርት ይሄንን አየሁበት ብላችሁ በዚህ ትጽፋላችሁ። አዲስ የሆናችሁ ግን ሰብስክራይብ በማድረግ የሁል ጊዜ እግዚአብሔር ቤተሰብ ትሆናላችሁ። ነገ እግዚአብሔር በቸር ያገናኘን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ የጸሎታችሁንም ልመና ፈጥኖ ይመልስላችሁ። ነገ አጭር ጸሎት ከዳዊት እንማራለን። ሰላም ሁኑልኝ።